ሰላም እንዴት ሰንብታችኋል ውድ ተመልካቾቻችን? ይህ የብስራት ዩቲዩብ ቻናላችን ነው። ፕሮግራማችን ደግሞ የእግር ኳስ ዳኝነት ምስጢር እንደ ሁል ጊዜ የተለያዩ ሀሳቦችን እያነሳን ከእናንተ ጋር ጥሩ ቆይታ እናደርጋለን። የካፍ ኢንስትራክተር ሽፈራው እሸቱ ይህንን ፕሮግራም በማዘጋጀት እንዲሁም በማቅረብ ከኛ ጋር ቆይታን ያደርጋሉ። ፕሮግራሙን እየመራው ከመላው ስቱዲዮ ባለሙያዎች ጋር አብሬያችሁ የምሆነው አዲስ መሐመድ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ኢንስትራክተር ሳምንቶት እንዴት ነው? እንዴት ሰነበቱ? ጥሩ ነው ለማይልም እንዴት ነበር ጨዋታዎቹ? ጥሩ ነው። ያው እንግዲህ ጨዋታ እያለቀብን ነው። አሁን ለጊዜው ይተካል። ዘንድሮ ደግሞ የዓለም ዋንጫ ወቅት ነው። በዓለም ዋንጫ ይተካል። አዎ እንግዲህ ሌሎቹ ጨዋታዎች የልክ እየሆኑ መጥተዋል። በዛ ላይ በዳኝነት ላይ ባሉ ሁኔታዎች ደግሞ ተጫዋቾች ሁሉም ተጫዋቾች የሚደሰቱ አይመስለኝም። አሸንፎ የሚወጣውም ቢሆንና ትንሽ እንጃ እንግዲህ ፊፋማን ወይም ዳኝነት ላይ ትኩረት የሚያደርገው አካል እንደገና አፕሮቹን ያስተካክል እንደሆነ አላውቅም። በእንዲህ አይነት ወደፊቱ ስፖርት ጥሩ ተጫዋቾች እድሜ የሚያገኙበት አይመስለኝም። ግን ቫርም ደግሞ አስተዋጽኦ አበርክቷል። ከመጣ ጀምሮ እስካሁን ቫር ባይኖር ኖሮ እንዲህ አይነት ውሳኔዎች አሁን ያሉበትን ደረጃ እንመለከታቸውም ነበረ። በርካታ ውሳኔዎች ተቀይረው ነበር። ቫር በመምጣቱም ደግሞ ይሄ ውሳኔ በቫር ምክንያት እንዲሆናል የተገላቢጦሽ ብቻ ሆናል። በመኖሩም ባለመኖሩም የሚነጋገሩ ሰዎች በርክተዋል። ቫር ደግሞ እኮ ያው ሰዎቹ አይደሉም፣ እዛው እኮ ያሉት ረዳት ዳኞች ናቸው ይሄንን የሚሰሩትና አንዳንድ ጊዜ ተጽዕኖ ያደርጋሉ። እነሱም ኢምፖዝ ያደርጋሉ። ማለት ይሄ እንዲህ ነው፣ ይሄ ነው ለኔ ታየኝ፣ ይሄ ነው ሲሉት እሱ ደግሞ የለም ይላል። ለዚህ ነው እንግዳው ሄድና እንደገና አንተ ይሄው ይሉታል። ስንት ደቂቃ ነው በቀደም አሁን የፈጀው አንድ ጨዋታ ላይ እንደዚህ 5 ደቂቃና ከዚያ በላይ ፈጀው። የጭማሪ ደቂቃ በላይ ነው። በጣም ከፍተኛ ሰዓት ይሄዳል። መጀመሪያ ግብ ነው ይላል፣ እንደገና ቆይ የለም እስቲ ምን ይላል ቫርና አዳምጥ ይላል፣ እንደገና የለም ቆይ ራሴ ሄጄ ይላል። ውጤቱ ተጽፎ አሁን እያየን ያለ ነው። ውጤቱ ተጽፎ የመጻፊያ ሰሌዳው ላይ ለምሳሌ 1-0 እየተመራ ሊሆን ይችላል፣ 1 እኩል ሊሆን ይችላል፣ ወይም ደግሞ እየመራም ሊሆን ይችላል 1-0 ግን ረጅም ሰዓት ሄዶ ያገባው ተጫዋች ጨፍሮ ደስታውን በደንብ ሰለብሬት አድርጎ ደጋፊው ጨፍሮ ምናምን ቆይቶ ይሄ ኮስተት ነበር ተብሎ እንደገና ተመልሶ እሱን ስህተት ደግሞ ለማጥራት ቫር ጋር ተሂዶ ብዙ ሰዓት ተፈጅቶ ያ የገባ ጎል ሲሻር እየተመለከትን ነው። እንትኑ ሁሉ ጣዕም አጣንሽ። ፉትቦል እንዲህ አልነበረም ድሮ። ከነ ችግሩ ከነ ዳኝነት ውሳኔው ጨዋታውን እንቀበለው ውበት ነው ይባል ነበርና እንደገና ይሻሻል ተብሎ ነው ይሄኛው ነገር የመጣው። ጠባቂዎች በዙ ለኳሱ። የምናውቀው ህግም ሲጀመር በኳስ 2 በድሮ አጠራር 2 መስመር ዳኞች 1 ዳኛ ብቻ ነው የነበረው። ከዛ በኋላ ያለ 4ኛ ዳኛ ሲጨመር ቀጥሎ ደግሞ አሁን ሌላ 2 በግብና በግብ በኩል የሚቆሙ ረዳት ዳኞች ሲጨመሩ እንዲህ ያለ ቁጥሩን አበዙት። ራሱን የቻለ ከዛ ደግሞ ቫር የሚባል መጥቶ ደግሞ ገብቶ እንደዚህ ያደረገው ማለት ተንዛዛ። የነዚህ ሁሉ ተከፋይነት አለው ለአንድ ግብ ወይም ለአንድ ቡድን ውጤት። ስለዚህ አርዝሞታል። መልሰው የሚመረምሩት ካልሆነ ጣሙን እያሳጣው ነው ያለው። ያው እንግዲህ አሁንም ደግሞ ህጉ ይሻሻላል። የተሻሻለው ህግም ደግሞ በዓለም ዋንጫ በደንብ ይተገበራል እያለ ይቀጥላል። ከዚህስ በኋላ ደግሞ የትኞቹ ህጎች ምን አይነት ነገር ያስመለክቱን ይሆን የሚለው ሌላ አዲስ የውድድር ዓመት መጠበቅ ይኖርብናል። ግን ከዓለም ዋንጫው ጀምረን የምንመለከተው ጉዳይ ይሆናል። ኢንስትራክተር ለዛሬ ወደ ያዝነው ሀሳብ ብንገባ መልካም ነው። 13ኛውን ህግ እንድናነሳ ወድጃለሁኝ። የቅጣት ምት ጉዳይ ነው ቢሆን ደስ የሚለኝ። አንድ ጥያቄ እናንሳ። በአንድ ጨዋታ ላይ እንግዲህ ተጫዋቾች ይቀየራሉ። የተቀመጠላቸው ገደብ አለ። አንድ ቡድን 5 ተጫዋች ድረስ መቀየር ይችላል። ከዛ
በላይ ግን መቀየር እንደማይችል ከሚቀየሩ ተጫዋቾች ሜዳ ውስጥ እግር ኳስን ከሚጫወቱት ውስጥ አንደኛው ደግሞ ግብ ጠባቂ ነው። ግብ ጠባቂም ተቀይሮ መውጣት ይችላል። እኔ አሁን ማንሳት የፈለኩት ግን ፍጹም ቅጣት ምት በሚመታበት ወቅት ፍጹም ቅጣት ምት ለመምታት ግጥሚያው ይራዘማል። በዚህ ሰዓት ግብ ጠባቂው ምቱ ከመመታቱ አስቀድሞ ሊቀየር ይችላል ወይ? በተለያዩ ሁነቶች ሊሆን ይችላል። የጨዋታው መጠናቀቂያ ላይ የተሰጠ ፍጹም ቅጣት ምት ሊሆን ይችላል። ፔናልቲ ሹታውት ሊሆን ይችላል። ጨዋታው አጋማሽ ላይ መጀመሪያ ላይ ብቻ የጨዋታው ክፍለ ጊዜ እስካለ ሰዓት ድረስ ሊሆን ይችላል። አንዳንድ ጊዜ እንደውም ከሌኮ ፔናልቲ በጣም ጎበዝ ነው ያድናል፣ ይሄኛው ግብ ጠባቂ ተብሎ በእጁ ሲጫወት በእግሩ ሲጫወት የግብ ጠባቂ እየተባለ ብዙ ኳሊቲዎችን እናወጣለን እና ጥያቄው እንዲሆን የፈለኩት ፍጹም ቅጣት ምት በሚመታበት ወቅት ግጥሚያው ይራዘማል። ከዚያ ግን ምቱ ከመመታቱ አስቀድሞ ወይም ከመካሄዱ አስቀድሞ ግብ ጠባቂ አንድ ቡድን መቀየር ይችላል ወይ? በምን ሁኔታስ መቀየር ይቻላል? ይቻላልስ ወይ አይቻልም ወይ የሚለውን ነገር ለእግር ኳስ ተመልካቾች ብናቀርብ ጥሩ ነው። እሺ፣ አመሰግናለሁ። እንግዲህ ጥያቄው ከተጫዋቾች መቀየር ጋራ የተያያዘ ነው። ለዚህ ቁልጭ ያለ ሕግ አለው። ማንኛውም ቅድም ብለሽዋል፣ ማንኛውም ቡድን ተጫዋች የሚቀየሩ ተጫዋቾችን ብዛት ተነግሮታል። የሚመዘገቡ ተጫዋቾች አሉ። ከዛ በኋላ ተጠባባቂ ሆነው የሚቀመጡት ስንቶች ናቸው፣ ገብተው የሚጫወቱት ምን ያህል ናቸው። ይሄ እንግዲህ በሶስተኛው ሕግ ላይ ተጫዋቾች በሚለው ላይ በዝርዝር የተቀመጠ ነው። በተለያየ አጋጣሚም እየተናገርን ያለፍናቸው ናቸው። አሁን ጥያቄው የሚሆነው ተጫዋቾች መቀያየር ብለን ካል ግብ ጠባቂውንም ይጨምራል ብለሻል። ትክክል ነው። ግብ ጠባቂ ተጫዋች ነው። ግብ ጠባቂ ልዩ የሚያደርገው እሱ በፍጹም ቅጣት ክልል ውስጥ ብቻ ኳስ በእጁ በመጫወቱ ነው። ሌላ ነገር የለውም። ስለዚህ እንደ ማንኛውም ተጫዋች ወዲያው እንደገባም ቢሆን ሊቀየር ይችላል። አይበለው እንጂ ወዲያው እንደገባ አደጋ ቢደርስበት፣ ግጭት ቢደርስበት አለ ግብ ጠባቂ ማጫወት አይቻልም ስለሚል ሕጉ ደግሞ ፋውል ራሱ ሰርቶ በቀይ ካርድ ሊወጣ ይችላል። አሰልጣኝ ደግሞ በጣም ጎበዝ ግብ ጠባቂ ከሆነ እሱን ከሚያጣ ይልቅ ተጫዋች ከመሀል ቀይሮ ሌላ ቢተካ ነው የሚሻለውና እንዲህ አይነት ነገር እንደዛ ነገር ስለሚደረግ ይሄ ሁሉ አለ፣ ሊቀየር ይችላል። ያ ግብ ጠባቂ ሲቀየር ሰዓት አለው ወይ ጊዜ አለው ወይ ሁኔታዎችስ ይወስኑታል ወይ ብሎ ለማለት አይቻልም። እንደ ማንኛውም ተጫዋች ነው የሚቀየረው። ልክ 4 ቁጥሩን እንደምንቀይረው ግብ ጠባቂውን በዛ መልክ እንቀይራለን። ልዩ የሚያደርገው በቅይር ቦታ ላይ መቀያየር ጊዜ ላይ ግብ ጠባቂ ወጥቶ ከሆነ በጉዳት ተቀይሮ እስከሚገባ ጊዜ ድረስ ተቀያሪ ግብ ጠባቂ እስከሚገባበት ጊዜ ድረስ ጨዋታው አይካሄድም። 4 ቁጥር ተቀይሮ ለመውጣት ከሜዳ ተቀይሯል። በ4 ቁጥር ምትክ የሚገባ 8 ቁጥር እስቲመዘገብ ሌላው ፕሮሲጀር እስከሚቀጥል ጊዜ ድረስ ጨዋታው ግን ሊቀጥል ይችላል። ልዩነቱ ይሄ ነው። ግብ ጠባቂ ላይ በምንመጣ ሰዓት ግብ ጠባቂ አለ ግብ ጠባቂ ማጫወት አይቻልም ስለሚል ሕጉ ግብ ጠባቂ የፈጀውን ያህል ሰዓት ይያዝ የባከነ ተብሎ በመጨረሻ ዳኛው የባከነ ሰዓት አድርጎ እንዲጫወቱ ያደርጋል እንጂ ያንን በትዕግስት እንዲፋጠን እያደረገ ጊዜውን ለማሳጠር ሙከራ ያደርጋል እንጂ ዳኛ አለ ግብ ጠባቂ ጨዋታ ስለማይቀጥል ለጊዜው እስኪቀየር ጊዜ ድረስ ግን መጠበቅ ግዴታ ይሆናል። ተጫዋቾች ግን በተቀየሩ ጊዜ ቆይታሽቶ እሱ ምናልባት ከተሻለው ሊገባ ይችላል፣ ከዛ ሌላ ተጫዋቾችን እንቀይራለን ብሎ ጊዜ የሚፈጅ ከሆነ ክለቡ ዳኛው ጨዋታውን ይቀጥላል። ምንም የሚጎድል እንትን ነገር የለም። ሌላው ከዚሁ ጋር አብረን የምናነሳው ቁጥራቸውስ ለምሳሌ 11
ተጫዋቾች ናቸው በሜዳ ውስጥ መግባት የሚገኝባቸው በአንድ ቡድን ላይ። አሁን ግን በአጋጣሚ ግማሹ በቀይ ሲወጣ፣ ግማሹ ተገጭቶ ሲወጣ፣ ግማሹ በህመም ሲወጣ 7 ቀርተዋል። አንዱ 7 ቀረ። አዎ አንዱ ሙሉ ሊሆን ይችላል፣ 11 ሊሆን ይችላል ወይም 10 ሊሆን ይችላል። ባለ 7ቱን እንየው። አሁን በቅያሬ ጊዜ የሚመጣውን ነገር 7 ተጫዋቾች ያሉት ግን 7ኛው ተጫዋች ቢጎዳ እሱ ሲወጣ ቅድም ያልነው ህግ አይሰራም። ከ7 በታች ከሆነ ጨዋታ አይካሄድም ይላል ህጉ። ቡድኖች ከ7 ተጫዋቾች በታች ከሆኑ ጨዋታ አይቀጥልም ይላል። ስለዚህ 7ኛው ተጎዳ፣ የሚቀየር ተጫዋች ካለ ይቀየራል፣ ካልሆነ ከነጉዳቱ ይቀጥላል። አለዛ ከነጉዳቱ ሊቀይር ነው። በዚህ መሀል ግን ምን ሆኗል? ጨዋታው ተቋርጧል። ቅድም እንዳልኩሽ ሌላ ውስጥ ይገባ መጠበቅ የለበትም፣ ጨዋታውን ይቀጥላል ብለናል። በኖርማል ቁጥራቸው ነው። አሁን ግን 6 ናቸው። በየትኛው ጨዋታ ይቀጥላል? የግድ መጠበቅ አለበት ዳኛው። በዛኛው ላይ መጠበቅ የለበትም ብለናል። አሁን ግን መጠበቅ አለበት። ለምን? ከሜዳ ቁጥሩ ህጉ ከሚፈቅደው ቁጥር በታች ስለሆኑ ተጫዋቾቹ ማለት ነው። ሌላ አስተዳደራዊ ግምት ሊወስድ ነው ዳኛው። እነዚህ ላይ ባቋርጠው ይሄ ልጅ ተመልሶ ቢመጣ ስለዚህ ልጠብቃቸው የባከነውን ሰዓት ጨምራለሁ ብሎ ሪፖርት ላይ ጽፋለሁ ብሎ ጨዋታውን በትዕግስት እንዲቀጥል ያደርጋል ማለት ነው። ይሄ እንግዲህ የመቀያየር እንትናቸው ነው። ስርዓቱ እነዚህን አክፎ ይይዛል። ና ወደ ግብ ጠባቂው ብቻ ስንመጣ ግብ ጠባቂ በማንኛውም ሰዓት ይቀየራል። እንዳውም ጎበዝ ግብ ጠባቂ እያለ ለምን ይሄን ቀየረው አሰልፈው? አዎ ለምን አሰልፎ እንዲጫወት አደረገው ብለው ጉምጉምታ በሚያሰሙበት ጊዜ ይሄ ቡድን ፔናልቲ ይሰጥበታል። ፔናልቲ ከተሰጠበት ግድ ፔናልቲውን የቢጫ ግብ ጠባቂ ነው ሊመታ ቀይ እንደተዘጋጀ እዚህ ጋር ያለው 4ኛ ዳኛ ተጫዋች ቀይራለሁ ማለት ይችላል። ማለት ግን ኳስ ደግሞ ከጨዋታ ውጪ መሆን አለባታ። አዎ ወይስ ፔናልቲም በተሰጠ ሰዓት ከጨዋታ ውጪ ተብሎ ይቆጠራል? አዎ ስለዚህ ከጨዋታ ውጪ ነው ማለት። አዎ ፔናልቲ አለ ያ ኳስ መጥቶ እስከ ፔናልቲ ቦታ ላይ እስከሚቀመጥና ያ ደንበኛው ውጡ እዚህ ጋር ቁሙ አትቁሙ ኢንክሮች ማድረግ ምናምን የሚለው የዳኝነት ስርዓት እስኪፈጸም ድረስ በቃ አልቻልኩም። ይሄኛውም ራሱ ግብ ጠባቂውም ክንዴን ይላል፣ በቃ እዚህ ጋር ሞትኩ ይላል፣ እግሬን ይላል። በዚህ ምን እንዴት አድርገሽ ታጫውቻለሽ? ስለዚህ ይወጣል ማለት ነው። ይሄ ይፈቀዳል። ሌላው እንግዲህ ግብ ጠባቂን በግብ ጠባቂ ብቻ መለወጥ የማይቻልበት ሁኔታ ይኖራል። ሁሉም ግብ ጠባቂዎች ተጎድተዋል እንበል። ስለዚህ ምን ይሆናል? አሁን ጎበዝ የሚባል እዛው ተጫዋቾች ውስጥ ካሉት አንዱ ይገባል፣ እዚህ ግብ ጠባቂ ይሆናል ማለት ነው። ሌላ ጨርሰዋል፣ ለውጠው ጨርሰዋል፣ የሚመጣ የለም። ስለዚህ ያለው ምንድነው? እዚህ ውስጥ ያለው 4 ቁጥር መጥቶ እዚህ ግብ ጠባቂ ይሆናል። ይሄ ፔናልቲው ይመታል ማለት ነው። ስለዚህ ይቻላል፣ መለወጥ ይቻላል። የሚቻለው ግን እንግዲህ ዞሮ ዞሮ ምንድነው ችግር የሚሆነው? ያ ግብ ጠባቂ ሌላ ተጫዋች ቀይረው ጨርሰው ከሆነ ነው እንግዲህ አሁን ጨርሰው ከሆነስ እነዚህ ልጆች አሁን እነዚህ ፔናልቲ የሚመታባቸው በቃ ጨርሰዋል። የሚቀይሯቸውን 5ቱንም ተጫዋቾች ግን ግብ ጠባቂ አይደለም ኢንስትራክተር ተጫዋችስ ጎበዝ ተጫዋች ተመልክተናልም ደግሞ አይደል ብዙ ጨዋታዎች ላይ ጎበዝ ተጫዋች ወይ ፔናልቲ የሚያድን ምናምን ዳር ላይ ስለዚህ እሱ ራሱ ይወጣና ያ ተጫዋች ይሆናል፣ ይሄኛው ግብ ጠባቂ ይሆናል እዛው በዛው ማለት ነው። እና በእንዲህ መልክ አድርገው ጨዋታውን ሊቀጥሉ ይችላሉ ማለት ነው። ጥሩ ኢንስትራክተር፣ ስለ ህግ 13 ቅጣት ምትን በተመለከተ ፍጹም ቅጣት ምት ለመምታት ግጥሚያው በተራዘመ ጊዜ ግብ ጠባቂው ምቱ ከመካሄዱ አስቀድሞ ሊቀየር ይችላል የሚል ጥያቄ ነበረ። በሚገባ በትክክል መቀየር ይቻላል። ከዚያም አልፎ ደግሞ ከተጫዋቾች ጋር እንኳን እርስ በርስ እዛው ጨዋታ ላይ ተቀያይሮ
ይህ ምት እንዲካሄድ ይፈቀዳል ነው የሚለው ህጉ። ውድ ተመልካቾቻችን ግልጽ ሆኖላችኋል ብለን እናስባለን። የዛሬን እዚህ ላይ እናብቃና ለሳምንት ቀጠሮ ይዘን እንሰነባበት። ውድ ተመልካቾቻችን ለዛሬ ያዝንላችሁ መሰናዶ ይህንን ይመስል ነበረ። ሳምንት በሌላ ጥንቅር ዳግም እንገናኛለን። የካፍ ኢንስትራክተር ሽፈራው እሸቱ ከኛ ጋር ስላደረጉት ቆይታ እጅግ አድርገን እናመሰግናለን። በብስራት ዩቲዩብ ቻናል ላይ ብቻ የእግር ኳስ ዳኝነት ምስጢርን ታገኙታላችሁ። እስከ ሳምንት ቸር ቆዩልን።